መጠን ረድኤተ እግዚአብሔርን አጋዥ በማድረግ በመንፈስ ቅዱስ ምስጢር ገላጭነት የዕለቱን ቃለ እግዚአብሔር እንማማራለን። የሊቃውንት አምላክ የምስጢር ባለቤት የአባቶቻችን አምላክ ቅዱስ እግዚአብሔር የራቀውን አቅርቦ የረቀቀውን አውጥቶ የጠፋውን አስገኝቶ በድካማችን አበርትቶ እንዲመክረንና እንዲያስተምረን ቅዱስና መልካም ፈቃድ ይሁንልን። የትምህርታችን መነሻ ይለቃል የቅዱስ ሉቃስ ወንጌል ምዕራፍ 8 ቁጥር 3 ለተልእካሁ በንዋዮን በገንዘባቸው ያገለግሉት ነበር። ሁላችሁም እስኪ በሉ በገንዘባቸው ያገለግሉት ነበር። በዚህ አይነት ቃል መነሻነት ለአጭር ደቂቃ እግዚአብሔር በረዳን መጠን እግዚአብሔርን ቃል እንነጋገራለን። እግዚአብሔርን ቃል ለመናገር የእግዚአብሔር እርዳታ ኃይል ጥበብ ያስፈልጋልና ጥበብ ማስተዋሉ ለሁላችን ያድለን። በገንዘባቸው ያገለግሉት ነበር። በሉቃስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ የተመዘገበው አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሥጋ ማርያም በዚህ ምድር እየተመላለሰ ወንጌል በሚያስተምርበት ድውይ በሚፈውስበት በዚያ ወቅት የተከተሉት 12ቱ ሐዋርያት 72 አርድእት 36 ደግሞ ከሴት ወገኖች ስንት ናቸው? ሴቶች ስንት ናቸው? ማን ይበዛል? አሁን ቁጥር በመቆጠር ማንም ይበዛል። በነገራችሁ ላይ በጣም እያሰብኩ ያለው ቤተ ክርስቲያን ወንዱ መሸታ ቤት ይገዛል፣ ቤተ ክርስቲያን ደግሞ ሴት ይገዛል። ምንም አይታችሁታ ማለት እንግዲህ ያለው ሰው ባይሄድ እና ብዙ ነው፣ ጥሩ ነው። መንፈሳዊ ቦታ ላይ የሴቶች መግዛት በአጠቃላይ እኛም መንፈሳዊ የመሆን አቅማችን ያሳድገዋል ማለት ነው። አይደል? እንደዚህ አለ እና 36 ሴቶች ናቸው። ሴቶች ማንም ከተከተሉት ጌታን ከተከተሉት ከዋለበት ከሚውሉ ካደረበት ከሚያድሩት ጌታ ለማስተማር ሰዎቹን ሲመርጥ 12ቱን ሽማግሌዎቹን 72 ወጣቶቹን 36 ደግሞ ሴቶቹን መረጠና ለስንት ይሆናሉ? በድምሩ ሂሳብ ስንት ናቸው? 120 ቤተሰብ የመጀመሪያው ወንጌል የተመሰረተችባት የመጀመሪያዎቹ የጌታን ቃል የሰሙ ሰምተው ያሰሙ ተምረው ያስተማሩ ያገለገሉ የተገለገሉ እነዚህ ሰዎች ናቸው። ከነዚህ መካከል ሴቶች ደግሞ በሴቶች ወገን እነ ተልእካሁ በንዋዮን ብሎ በገንዘባቸው ካገለገሉት መካከል ብሎ ማርያም መግደላዊ፣ የሄሮድስ ሚስት ኩዛ፣ ሐና እያለ ስማቸውን ይጠራቸዋል። እነዚህ በገንዘባቸው ማንን ያገለግሉ ነበረ? እግዚአብሔርን ያገለግሉ ነበረ። የትምህርታችን ዋና ርዕሰ ጉዳይ በገንዘብ እግዚአብሔርን ማገልገል። በምን አልኳችሁ? በገንዘብ። ገንዘብ ስንል 3 ነገሮችን ይወክላል። የመጀመሪያው ለተልእካሁ በንዋዮ የሚለው በገንዘባቸው ያገለግሉት ነበር ማለት ሰውነታቸውን ንጹሕ አድርገው በሰውነታቸው ያገለግሉት ነበር። ገንዘብ የተባለ በመጀመሪያ ሰውነት ነው። ሰውነት ገንዘብ ነው። ገንዘብ ሰውነት ነው። ትክክል ነው። ገንዘብ ከሌለ ገንዘብ መድረስ ካልቻለ፣ ገንዘብ መብላት ካልቻለ፣ መንቀሳቀስ ካልቻለ፣ ሰውነት ብቻውን ያለ ገንዘብ፣ ገንዘብ ደግሞ ያለ ሰውነት ይቻላል? አይቻልም። ስለዚህ ሁለቱ ተመጋጋቢ ስለሆነ የመጀመሪያው በንጽህናቸው በሰውነታቸው ያገለግሉት ነበረ። ሁለተኛው እውቀት ነው። ሶስተኛው ገንዘብ ነው። በሰውነት በእውቀት በገንዘብ ማንን ማገልገል ይቻላል? እግዚአብሔርን ማገልገል ይቻላል። በገንዘባቸው እግዚአብሔርን ያገለገሉ እግዚአብሔርን አገልግለው ስኬታማና ውጤታማ የሆኑ 3 ሰዎችን ብቻ አነሳለሁ። አንደኛ ነገር ላለመርገብ፣ ላለማብዛት፣ በሀሳብ ደግሞ ስለመግባባ ነው። ሁላችን ምናልባት ማገዶ የሚጨርስ እዚህ የለም። እድል ቢያገኝ ሁሉ ማስተማር የሚችል እድል አቅም ቢያገኝ ሁሉ በጎ መስራት የሚችል ሰው እንዳለ አምናለሁ። እውነት ነው ውሸት? አቤት! በዚህ ሰዓት ስራዬ ብላችሁ ሙያዬ ነው የኔ ጉዳይ ነው ብላችሁ እዚህ ተሰብስባችሁ የመጣችሁ ሰዎች ምን እንዳድርግ ከማለት ውጭ በብዙ አይነት አዲስ ሀሳብ ፈጥሮ አዲስ መንገድ ማሳየት አይቻልም። ያሰባችሁት ሀሳብ ያለማችሁት ህልም ውጤታማ እንዲሆን በጸሎት በሀሳብ በገንዘብ ማገዝ እንዲቻል መንገድ ማሳየት እንጂ የእናንተ ዓላማ ነው እና በእውቀት እግዚአብሔርን ማገልገል
ይቻላል። በስልጣን እግዚአብሔርን ማገልገል ይቻላል። በንጽህና በጾም በጸሎት በመልካም ሀሳብ እግዚአብሔርን ማገልገል ይቻላል። ዛሬ ከምናነሳቸው በዚህ ሁሉ እግዚአብሔርን አገልግለው ውጤታማ የሆኑ ሶስት ሰዎችን እናነሳለን። አንደኛው ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ የተጻፈው ዛሬ ማለት እናከብረለት ኒቆዲሞስ ይባላል። ሁለተኛዋ ከሴቶች ወገን ከ36ቱ ቅዱሳት አንስት የተቆጠረች ደግሞ ባላት ገንዘብ እግዚአብሔርን ያገለገለች ታሪኳ ለዘለዓለም ወንጌል በተነገረበት እንዲነገርላት የተደረገላት ደግሞ ማርያም መግደላዊት ማርያም ትባላለች። ታሪኳ የሉቃስ ወንጌል ምዕራፍ 7 ቁጥር 38 ላይ ዝርዝር ጉዳዩን ታገኛላችሁ። ሶስተኛው በገንዘቡ ከተጠቀመ፣ ሰውን ከጠቀመ፣ ሀገር ከጠቀመ፣ ታሪክ ከመዘገበው ሰው ዮሴፍ ዘአርማትያስ ይባላል። ዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ የሚገኝ ኃይለ ቃል ነው። ቅዱስ ኒቆዲሞስን ታውቁታላችሁ። ዛሬ ከፈሪሳውያን ወገን አንድ ኒቆዲሞስ የሚባል ሰው ነበረ። ፈሪሳውያን አስመሳይ፣ አመፀኛ፣ ክርስቶስ ወንጌል ሲያስተምር፣ ዕውር ሲፈውስ፣ ሙት ሲያስነሳ፣ ሰንበት ሻረ፣ ለምን በሽተኛ ተፈወሰ እያሉ 8 ተቃዋሚ ወገኖች ነበሩ። ከ8 ክርስቶስን ወንጌል እንዲያስተምር ድውያን እንዳይፈወሱ ከሚቃወሙ ሰዎች አንዶቹ ፈሪሳውያን ይባላሉ። ከእነሱ ወገን አለቃቸው፣ ባለስልጣኑ፣ ዋናው የተማረው ወውቱ መጻ ሀበዚ ኢየሱስ ከሊቁ ሌሊተ ኒቆዲሞስ የሚባለው ከአስመሳዮች ከፈሪሳውያን ወገን ወንጌልን ከሚቃወሙ ክርስቶስን ከሚቃወሙ በሽተኞች ለምን እንዳሉ ነው ከሚቃወሙ ወገን ፈሪሳዊው ከፈሪሳውያን ወገን የሆነው ከፈሪሳውያን ማስመሰል የሌለበት ኒቆዲሞስ የሚባል አንድ ሰው ነበረ። እሱ በሌሊት ወደ ኢየሱስ መጣ ይላል። መቼ? የመጀመሪያው አስቀድሞ ይላል፣ መጀመሪያ መምጣቱ። ሁለተኛው በሌሊት ይላል፣ በማይመች ሁኔታ መምጣቱ። ሌሊት ለመተኛነት እንጂ ለመኝታ እንጂ ለእንቅስቃሴ አይመችም። ግን በማይመች ሰዓት አመቻችቶ መምጣቱን ያሳያል። ወደ ማን መጣ? ወደ ኢየሱስ መጣ። ምን ሊያደርግ መጣ? ረበ ማርያም ምን ሊያደርግ? ሊማር ማለት ነው። ወውቱ መልአኩ አይሁድን አስገቡ። የአይሁድ አለቃቸው ነው። በሶስት ነገር አለቃቸው ነው። አንደኛ ሀብታም፣ ሁለተኛ ባለስልጣን፣ ሶስተኛ ምሁረ ኦሪት ነው። እንዲህ ዓለምን ያፈርሱ ዓለምን ያነሱ እንዲህ ነገሮች ናቸው። ባለስልጣኑ ጤናማ ከሆነ አገር ትድናለች። ባለሀብቱ ጤናማ ከሆነ አገር ትድናለች። የተማረው መልካም ከሆነ አገር ትድናለች። እና ትምህርት፣ እውቀት፣ ስልጣን ሀገር ያንጻሉ። የማይገባ ቦታ ላይ ታረፉ ደግሞ ሀገር ያፈርሳሉ። ኒቆዲሞስ የምትኖርባቸው ባለስልጣን ነው፣ ሀብታም ነው። ቀጥሎ አቤት ምሮሪ ግን በሌሊት ወደ ማን ሄደ? ወደ ኢየሱስ ሄደ። ለምን ሄደ? ይማር ሂዶ እንዲህ ብሎ ጠየቀ። መምህር አንተ በእስራኤል ዘንድ አንተ ለእኛ ለእስራኤል መምህር ተልከህ ልታስተምረን ለመጣ እናውቃለን ያለ አውቃለሁ አላ። ኒቆዲሞስ ማህበረሰብ ወካይ ምሁራንን ይወክላል፣ ባለጠጎችን ይወክላል፣ ባለስልጣኖችን ይወክላል። ወደ ኢየሱስ ነው የመጣው። ይህ ማለት ተማሪ ኒቆዲሞስ ነው። የሀብታም ተማሪ ሲሆን እንዴት አድርጎ ደስ ይላል! ሀብታም ተማሪ ሲሆን፣ ባለጠጋ ተማሪ ሲሆን፣ ባለስልጣን ተማሪ ሲሆን አገር ትድናለች፣ ቤተክርስቲያን ትድናለች፣ ትውልድ ይድናል ማለት ነው። ሀብት፣ ስልጣን፣ እውቀት ምንም እንዳልሆነ ይህን ያወቁ ሰዎች ብፁዓን ናቸው። እውቀት ለኛ አይደለም፣ ጥበብ ለኛ አይደለም፣ ጥበብ ለእግዚአብሔር ነው የሚሉ ሰዎች እነዚህ ምሁራን ናቸው ብሎ ጌታ አስተምሯል። እና ኒቆዲሞስ ሀብቱ እውቀቱ ስልጣኑ ሳይከለክለው ትንሽ ሳይሆንበት በሌሊት አስቀድሞ ለመማር ወደ ኢየሱስ ሄደና እንዲህ አለ። ሊቅ ረቢ አብ ከመማር እግዚአብሔር ላይ ተቀመጠ። መምህር መጀመሪያ ሊቅ አለ። ሊቅ ማለት ችግር ፈቺ ማለት ነው። ሁሉን አዋቂ ማለት ነው። ምሁር ማለት ነው። ስለ ሁሉም ችግር ያገባኛል። በትምህርቱ በእውቀቱ በስልጣኑ ችግር የሚፈታ ሊቅ ምሁር ይባላል። እና ሊቅ አለ መምህር አለ እግዚአብሔር ዘንድ ከመጣ እናውቃለን። አንተ የምታስተምረው የምታደርገውን ታምራለህ። እግዚአብሔር አብሮት ካለ በቀር
ማወቅ የሚቻለው የለም ማለት ነው። ዝም ብሎ ሰማው